እኔ ለቤተሰቦቼ አምስተኛ ልጅ ነኝ፣ ስድስተኛ ልጅ ነኝ። ታላቆቼ አራት ወንዶች አንድ ሴት ልጅ አለች። ሴቷ ሞታለች። ወንድሞቼ አሉ እና የኔ ታሪክ የሚጀምረው የህፃንነቴ ይቅርና 1999 ጀምሮ ነው ዓመተ ምህረት የእንጀራ እናቴ እህት የኔ አክስቴ ማለት ነው የአባቴ ምስት እህት የእንጀራ እናቴ እህት የተወለድኩት አርባ ምንጭ ክልል ውስጥ ሆኖ በጣም ገጠራማ ቦታ ነው የተወለድኩት እና ከዛ አካባቢ የእንጀራ እናቴ እህት አክስቴ ሰርቃኝ ወዴት ታመጣኛለች? አዋሳ። በዛ እድሜ እርግጠኛ አይደለሁም። በዛ ጊዜ እድሜ ቢያንስ 12 13 ያክላል። ሰርቃኝ የት ታመጣኛለች? አዋሳ መጣችኝ። ግብርና ድርጅት ውስጥ ነው የምሰራው። መንግስት ቤት ሰጥቷት ምናምን አንድ ልጅ ወልዳለች። ሀምጥታኝ በቲሸርት ደብቃኝ በማሳ ውስጥ ጎረቤትም ወንድሜም እንዳያይም ብላ ቤተሰቦቼ እንዳያዩ ብላ ወንድሜ አጠጋቤ ነበረ እንዳያይን ደብቃ በማሳ ነው በመንገድ ከሄደች ይዘን ከመጣች ያየኛል ብላ ጨርሳ ወደዚህ ፕሮግራም አባቷ ሞቶ ልቀብር ሄደችና ከዛ ቀብሩን ጨርሳ 15 ቀን ቆይታ ወደዚህ ልትወጣ ስትል አጋጣሚ እቺን ልጅማ ይዣት መሄድ አለብኝ ከልጄ ጋር ትጫወታለች ብላ ታስብና ከእንጀራ እናቴ ጋር አውርታ ነበረ። ከዛ ወንድሜ ነበረ ቤት ውስጥ እንዳያየኝ አድርጋ ምን ታደርጋለች? መንገድ ሳይሆን በቆሎ ማሳ ትልልቅ ነበረ። በዛ ማሳ ውስጥ አድርጋኝ ወደ ቤታቸው አመጣች። እንጀራ እናቴ እናት ቤት አመጣችኝ። ከዛ በዛው ሳትበላ ሳትጠጣ እንዳይፈልጉኝ ብላ ያው እኔን ስለሰረቀች ልቧ ስለፈራ ወዲያው ይዞ ይመጡ በአይሱዚ መኪና አዋሳ ባመጣችኝ። በ7 ቀኔ በጣም መታችኝ። እስከ 7 ቀን ትመታኛለች። ምግብ አታበላኝም። ቁራሽ ዳቦ ነው የምትሰጠኝ። ጠዋት ለልጇ ምግብ ሰጥታ ልጇን ትምህርት ቤት አድርሳ፣ በዛ ጊዜ የ10 ዓመት ልጅ አላት። ልጇን ትምህርት ቤት አድርሳ በዛው ነው ስራ የምትሄደው። ምሳዋን ቋጥራላት ለልጇ። ለእኔ 1 ዳቦ ትሰጠኛለች። በዛ ጊዜ 3 ብር ዳቦ በጣም ትልቅ ዳቦ ነው። 2 ብር ዳቦ ትሰጠኝና ከዛ እኔን ብር አውጥታ ዘግታብኝ ትሄዳለች። ከዛ በኋላ እስክትመጣ እኔ አልበላም። እሷ የምትመጣው ለምሳ ሰዓት 8 ሰዓት 7 ሰዓት ትመጣለች። ከዛ አልበላም። ስትመጣ እሷ ስትበላ ለእኔ ትበላና በደንብ አቅርባ ትበላና የተረፈችውን ትሰጠኛለች። ከዛ በ7ኛው ቀን በጣም መታችኝ። ከሚገባኝ በላይ በልጅነቴ የማይገባኝ ምንድነው? እኔ በዛ ሰዓት አንድ ቋንቋ ነው የምችለው፣ የጋሞ ጎፋ ቋንቋ ነው የምችለው። ከዛ በኋላ በአማርኛ ያንን ጆክ አምጪ ከደረጃ ስትለኝ አልገባኝም። ጆክ ማለቱ ያው በዛም ቋንቋ ጆክ ስለሆነ ገብቶኛል። አምጪ ማለቱ አልገባኝም። ከዛ ምንድነው በራሴ ቋንቋ ለምን አትነግረኝም አልኳት። ጭራሽ እንዲህ መልስ በቃሽ ብላ በባልዲ የነበረውን ውሃ አናቴ ላይ ገለበጠች። ከዛ ሄሪሳስኮ መታች። እሊ ያዘኝ። ለምናኝ ሰርቃኝ ለምና ልብስ ገዛልሻለሁ ብር ሰጥሻለሁ እንዲያረግሻለሁ ብላ አምጥታኝ ትመታኛለች አልኩትና በጣም እልያዘኝ። ሰውነቴ ቆሳሰለሳ በቃ በጣም አባበጠ። ከዛ ጠፎ ዝም ብዬ በቃ ከኋላ እየተከተለችኝ ይመስል በቃ በጣም ሮጥኩኝ። የመታችኝ 7 ሰዓት አካባቢ ነው። ለሚሳ መታ ነው። ጆክ አምጪ ፀጉሯን ልትታጠብ ስትል ከዛ ጆኩ ስላልገባኝ ለምን በራሴ ቋንቋ አትነግረኝም? እንዴት በአንድ አማርኛ ይችላለሁ ስላት እንዴት መልስ ትሰጭኛለሽ ብላ ከሚገባኝ በላይ ስትመታኝ ልጅ ነኝ። ከዛ ዝም ብዬ ከኋላ የምትከተለኝ የምታባረኝ ይመስለኝና በጣም እርኩኝ። ያ ሰፈር አዋሳ ኢንዱስትሪ ሰፈር የሚባል ነው። በዛ ጊዜ አስታውሰዋለሁ። እና ከዛ ሮጬ ሲደክመኝ ቡና የምታፈላለች ሸራ ወጥራ እሱንም አላየውም። ሸራው ስር ተኛሁት ከጀርባ። ከዛ በኋላ ሳለከልክ ስገላበጥ ተኝቼ እያለቀስኩኝ ልጅቷ ታየኝና የወላይታ ልጅ ነች። ምንድነው ምን ሆነሽ ነው ስትለኝ በወላይተኛ አልተግባባንም። ከዛ ሌላ አስተርጓሚ ታመጣና ስትነግረኝ እንዲህ ብዬ ስነግራት ራሷ ቤት 2 ወር ታስቆየኝና አከራይዋ ቤት አስገባችኝ። ያ የሚሆነው 1999 መጨረሻ አካባቢ ነው የመጣሁት ከግማሽ ወር በኋላ። ከዛ በኋላ 2 ወር አቆይታኝ አከራዋ ቤት አስገባችኝ። አከራዋ ቤት እየሰራው 35 ብር ነው የምትከፍለኝ አከራዋ በወር። 30 ብር ካልከፈልኩ ስትል አንቺ ባትወልጂ እንኳን ልጅሽ ትሆናለች ከፈጣሪ ታገኛለች። 5 ብር አንቺ ካልከፈልሽ እኔ ከፍልላታለሁ 35 ብር አስብላት ብላ ለምና 35 ብር አስገባችኝ አከራዋ ቤት። ስታስቀጥረኝ እሺ ብዬ እየሰራው አረቄ ቤት አላት። 9 ክላስ ቤት አላት። ከ9 ክላሱ 3ቱ የራሷ ነው። አንዱ አረቄ ትሸጣለች፣ 2ቱ መኖሪያዋ ነው። ከዛ የዛ ማታ አረቄ ነግዳለሁ። ከ10 ሰዓት በኋላ ይከፈታል። ቀን ደግሞ ከእሷ ጋር እሰራለሁ። ከዛ ምግብ በአግባቡ አሰጠኝም። እሷን በጣም ስታስቸግረኝ
ከዛ ሰርቄ ማብላት ጀመርኩ። እየሰረኩኝ ስበላ እንዴት እየሰረክሽ ትበላለች ትለኝና ትመታኛለች፣ በእሳት ታቃጥለኛለች። ይቺ ሌባ ልጅ ውሰጃት ትለኛለች። ከዛ በኋላ በቃ ግራ ገባኝ። አልጋ ስር ሰርቃኝ፣ ይኸው ፈጣሪ አይለመነኝ። እኔ ከዋሸሁት ፈጣሪ በዛ ጊዜ ማለ በአሁኑ ማለ። አልጋ ስር ሰልቃኝ ከታ ምግቡን እኔ አልጋ ስር በደራቴ ተስቤ ገብቼ ድስት ክዳን ከፍቼ በልቼ አውቃለሁ። ሰው አይገባውም። ብዙ ችግሮቻችን አልፈናል። ያ ቀን አልፌ ዛሬ እኔ አሁን እዚህ አረብ ሀገር ዱባይ ነኝ ያለሁት፣ እየሰራው ነው። ገነት እንደተቀመጥኩ ነው። ዛሬ እኔ እንደማንም ሀብታም ሚሊዮኔር እንደሆንኩ ነው የሚሰማኝ። ምንም ማዳም ሽንት ቤት ባጥብም ሰርቼ ቢበላም ግን ከትላንትና ህይወት የዛሬ ሳነጻጽረው ገነት የገባው ያል ይሰማኛል። እና ከዛ በኋላ ያን እየሰራኩኝ እየበላው አስተምሪኝ አልኳት። 1 ዓመት እንደቆየሁት ሚሊኒየም ገባ። ከዛ 1 ዓመት አካባቢ ቆየው ሚሊኒየም እየኖርኩኝ እዛ 2000 እየኖርኩኝ አስተምሪኝ አልኳት። አላስተምርም አለች። ከዛ እሺ ደሞዝ ጨምሪ አልኳት። 100 ብር አድርግልኝ አልኳት። አላደርግም አለች። ለመንኳት፣ እምቢ አለችኝ። ከዛ በኋላ ጎረቤቶች በሙሉ ተሰበሰቡና የምትሰራብኝን ግፍ አዩና ከዛ ውጪ ሌላ ቦታ ተቀጣሪ ዳላላ ጋር ሂጃለሁ። ከዛ እሺ ብዬ እሷ በተኛችበት ቦታ ዳላላ ጋር ሄድኩኝና በደንብ ጎረቤቶች አሳምረው መከሩኝ። ዳላላ ጋር ሄድኩኝና ስራ 200 ብር ሌላ ቦታ አገኘሁት። 200 ብር አገኘውና ልብሴን ስጭኝ ብዬ እሷ በተኛችበት ፈልጌ ሌሊት ወጥቼ በተኛችበት ዳላላ ቤት ስራ አገኝቼ መጣሁት ስትነቃ። ከዛ ስመጣ ልብሴን ስጭኝ በቃኝ፣ አላስተምርም ብለሽኛል፣ ደሞዝ 100 ብር አድርግልኝ ስላት እምቢ ብለሽኛል፣ ስለዚህ በቃኝ አልኳት። ሚሊኒየም መጨረሻ አካባቢ 1 ዓመት ከምናምን ከቆየው በኋላ ከዛ በኋላ አላደርግልሽም፣ ሰርቀሽኝ ነው ሄድሽው፣ እንደውም ወርቄ የለም አሳሰርሻለሁ፣ ነፍስሽን ከፈለግሽ ሂጂ፣ ነፍስሽን ካልፈለግሽ ገንዘብ ከሆነ አላማሽ ነይ ያለችኝ። አስፈራራች። እርብ እያለቀስኩ ከዛ ተከራዮቹ ወደ 6 ነው 7 ክላስ ተከራዮች አሉ። ከዛ አንደኛው አከራይ እሷ ሳታየው አስገባኝና ደብቆ መከረኝ። ፖሊስ ጣቢያ ሂጂና ገንዘብን ከልክለኛለች፣ ይሄን ጋል ጊዜ ገንዘብ እሷ ጋር አለኝ በይ ምናምን ሉና ከዛ በኋላ ሲመክሩኝ ፖሊስ ጣቢያ ሄድኩኝ። አዋሳ ነው። ከዛ አዋሳ ፖሊስ ጣቢያ ሲሄድ ምሳ ሰዓት ወጥቷል። ከዛ እስኪመጡ አልቅሼ አይኔ ደም ለብሷል። ከዛ ሲመጡ ማለቅሳለሁ። ህዝቡ ምሳ ሰዓት ደርሶ ተዘግተው የወጣው በግቢ ሙሉ ህዝብ እያለ ከህዝቡ ውስጥ እግዚአብሔር ሲረዳኝ ዋና አስተዳዳሪው አጋጣሚ ዋና ኃላፊው ሲገባ አየኝና ሳለቅስ እሷን ያት መጀመሪያ እሷን ጠይቃት ህፃነች ምን ሆና እንደሆነ ለእኛም አልናገር አለች ሲሉኝ ሰውዬው ዘገባና ምንድን ነው የሆንሽው? ሐራቄ ቤት ነው ብርጭቆ አጥባለሁ። ብርጭቆ ከተሰበረ የሰካራም እነሱ የሰበሩትን ገንዘብ ከኔ ደሞዝ ነው የምትቆርጠው። እውነትም ከኔ ደሞዝ ነው የምትቆርጠው። ድጋሚ ብር ይዞ ከሄዱ ከኔ ደሞዝ ነው። ከዛ በቃ ግራ ገብቶኛል እና ወጥቼ ደሞዝን ጨምር ስላት እምቢ አለችኝ። ደሞዝን አልጨምራለችኝ። እንዴት አስቀጠሩሽ? ለምን ተቀጠርሽ? ቤተሰብ የለሽም? በእንደዚህ ሁኔታ ነው ብዬ ስነግራቸው ከዛ በኋላ ፖሊሱ ቀጥታ 2 ፖሊስ ከፖሊሶቹ ቀደም ብለሽ እንዳትሄጂ ከኋላቸው ተከታያልና ፖሊሶቹን አስከትዬ ሴትዮዋ ቤት ያርኩኝ 9 ሰዓት አካባቢ ከምሰሳ በኋላ ሲሄድ ጨራሽ ባበላው ጥጄ ተነከስኩኝ። ውሻ ያበል እንኳን አይክድም። ባበላው ጥጄ ባጠጣው ባሳደግኩሽ እጄ ባዳ ነው ብላ ፖሊሶቹን ተከተላ መጣች። በተኛውበት ቦታ ነው የወጣችው። ሰርቃኝ ነው የወጣችው። ምን ንብረት እንዳለኝ ራሱ በደንብ ንብረቴን አላየዋትም። ሰርቃ ነው የወጣችው። ሌባ ነች አለች። ሌባ ነች ቀጥታ ለፖሊሶቹ አለች። ከዛ በኋላ ለፖሊሶቹ እንደዛ ስትል እኔ ፖሊሶቹ መጀመሪያ በቃ በደንብ ስለነገርኩኝና ሁኔታዬን ስላዩ ፊቴ አባብጦ ስለነበረ ስላለቀስኩኝ ፖሊሶቹ ተረርቶኛል። ከዛ ሌባ ነች። አዎ ሌባ ከሆነች እሺ ለአንቺ ፖሊስ ይዛ ድጋሚ አንቺ ቤት እንዴት ትመጣለች? ሰርቆ የሄደ ሰው በዛው ይቀራል እንጂ እንዴት ነው ወደ አንቺ ቤት የምትመለሰው አሉ። ከዛ በቃ ሌባ ነች ሲባል ማዘር አሁን ጉልበት ብዝባዛ ነው ያደረጉት። እችን ልጅ ሐቋን ሰተሻት ትሸኛታለሽ ወይስ አትሸኛትም አሉ። ከዛ በቃ እሺ እናንተ ካላችሁ ከእናንተ አላልፍም፣ በህፃናት ጉዳይ ትከሰሻለሽ፣ በህፃናትና ሴቶቹ ጉዳይ ከምትከሰሽና ሐቋን ከምትሰጭ ሲባል እሺ ሰጣታለሁ፣ በቃ ከእናንተ አላልፍም፣ እኔ ከእሷ ጋር ማከራከር አልፈልግም፣ ባበለው ትጄ ነው ተነከስኩት ብላ ከዛ ደሞዘን ቆራርጣ እንዲያርገላታለሁ፣ ልብስ ገዝቼላታለሁ እንዲያርገላታለሁ ብላ የአገር ውሸት ደርድራ ጨርቄን ቡትቶዬን ሰጠችኝ። ከዛ በኋላ ደሞዘን ቆራርጣ የ1 ዓመት ከምናምን ደሞዝ 150 ብር ቀሚስ ቲሸርት 150 ብር ብላ ዋሽታ 390 ብር ሰጠችኝ። ከዛ ቤት ወጣው፣ ልብስ አጠባ ገባው። የሷ ሌላ ቦታ 200 ብር ተከፍሎ ልብስ አጠባ ሰው ቤት ገባው።
በጣም ትልቅ ቤት ነው፣ ባለስልጣን ነገር ቤት ነው። ልብስ አጠባ ብቻ ገባው፣ ሌላ ሰራተኛ አለ። እዛም 200 ብር እየሰራው የእሷ እህት እቺ 1 ዓመት ከምናምን እየሰራዋት በፖሊስ የከሰስኳት እህት ስላሳዘንኳት እህትየው እኔ ፈልጋታለሁ ልጅቷን ብላ ፈላልጋኝ እዛ ሰፈር ነው ተብሎ ሄዳ ፈልጋኝ አዲስ አበባ ላይ ፎሎ እያረጋችኋት ስሙ ታሪኳን። እቺን ጀግና ሴት ፎሎ እያረጋችኋት ገና በልጅነቷ ፖሊስ ሄዳ መብቷን ያስከበረች ፎሎ እያረጋችኋት። እሺ ከዛ በኋላ ልብስ አጠባ ገባሁት 200 ብር በዛ ቤት እየሰራው ወደ 2 ወር አካባቢ እየሰራው እያለ ሁለተኛ ወረን ይቼ የዚች ሴትዮዋ እህት በጣም ተወደኝ ነበርና ይሄ ግማሹን ታሪክ ነገርሽ ግማሹን ታሪክ ትቼ ነው ታሚሜ ጭንቅላቴ ትል ሆነው ፈጣሪ ምስክሬ ነው ትል እንዲሄደው ተከራይ የወጣበት ቤት አስገብታኝ እቺ በፖሊስ የከሰስኳት እዛ ቤት ቆልፋ ሻርቧን በአፏ አስራ አፍንጫዋን ይዛ ምግብ ተወረውርልኛለች። በር ትዘጋለች። ታፍኝ እንዳልሞት ማስቶት ተከፍታለች። በማስቶት ግማታ ይወጣ ነበር። በዛ ሰዓት እኔ ጴንጤ ነኝ፣ ፕሮቴስታንት ነኝ። ሃይማኖቴ አላቅም፣ የቤተሰቦችን እምነት ነው የምከተለው። እሷ ደግሞ አክራሪ ኦርቶዶክስ ነች። እና ከዛ በኋላ እንደዛ ያረገች ምግብ ስትወረውርልኝ እንደዛ ታምሜ ከሷ ቤት ወጥቼ እንደዛ ከቻልሽ ሃይማኖት አትግለጭ። እሺ ማሬ ሃይማኖት አትግለጭ። ከዛ በኋላ ያንቺንም ሆነ የሴትዮዋን ሃይማኖት አንፈልግም። ቴንኪዩ። እሺ ከዛ እንደዛ የሆንኩኝ መልሼ ያንን ሁሉ ነገር አድርግ ያንን ሁሉ በሽታ ተቋቁሜ እቺ ሴትዮዋ ጥሩ ስለነበረች እህትየው ምን ታደርገኛለች? እፈልጋታለሁ፣ ልጄ አገብተዋል፣ ሙሽሯ ነው እና ያንን በሽታ ሁሉ ማን ያደረገችው እቺ አሰሪዬ አልጥሽም ብላኝ ተጸይፋኝ። ከዛ በኋላ ማን ነው የላጠኝ? እቺ እህትየው ጭንቅላቴን ማክስ አርጋ ግላብ አርጋ እጇ ላይ ከዛ ጭንቅላቴን ፀጉሩን ይዛ በመቀስ ሽንት ቤት ወስዳ አዝጎንብሳኝ። ሽንት ቤት ውስጥ ነው፣ ፀጉሬ ረጅም ነበረ። ሽንት ቤት ውስጥ እየቆረጠች ነው ጣለች። ፈጣሪ ምስክሬ ነው። ስላለፈ ነው የምናገረው። የሞተ ሰው አይናገርም፣ ታሪኩ አይደገምለትም፣ አይደግመው በራሱ አፍ። በህይወት የቆመ ሰው ግን ይደግመዋል። እና ያንን ተሊጨ ከተሻልኩ በኋላ መክሰሴ እሷን ጸጽቶኛል። አሁን ነፍስ ካወቅኩ በኋላ ግን ከዛ ታሪክ በኋላ እህትዮ ከዛ ቤት አስወጥታኝ አዋሳ አዲስ አበባ መጣችኝ። ልጇ ቤት አዲስ አበባ ሳመጣ ደግሞ ስታመጣኝ ልጅዮ ሊደፍረኝ ይሞክራል። ልጅዮ ሙሽራ ነው፣ አግብተዋል፣ ወልዷል፣ ሀብታም ነው፣ ሰፈሩ ቤተል ነው። ከዛ ሊደፍረኝ ሲሞክር ጎረቤት አለች፣ አንድ ተከራይ ነው ያለችው፣ የራሱ ቤት ነው። አናገርኳት። ልጅ ነኝ ገና ህፃን ነኝ፣ እንደዚህ ምንም ነገር አላውቅም። እና እንዲህ እንዲያደርግ ሙሽራ ሆኖ ነው ሊደፍርሽ የሚሞክረው። ሙሽራ ሆኖ ፈጣሪ ምስክሬ ነው። ሚስትዮ እያለችው ከምኔው የሚስቱ ሰልችቶት ነው ወደ አንቺ የመጣው። ልክስክስ ልጅ ነኝ ገና ህፃን ነኝ። ጡቴ ዱንቡሽቡሽ ያለ ነው፣ ቁጭ ያለ ነው። ገና መውጣት ደረጃ ላይ ነኝ። ቢያንስ 14 15 ቤት እጠጋለሁ እድሜ። ከዛ እናትዋ ቤት እየሄደች ሚስትዮ ታድራለች። እናቷ አይነ ስውር ናቸውና 22 እየሄደች ታድራለች። የእሱ ቤት ቤተል ነው። ከቤተል ቤቷ እሷ 22 ሄዳ እያደረች እሱ እኔን ሊደፍረኝ ይሞክራል። ከዛ በኋላ ለጎረቤት ለተከራዩ ስነግራት ከዚህ ቤት ከአዋሳ እናትየው እንዲህ አድርጋ ያመጣችውን ልጅ ደፍሮ አስረግዟል፣ አስወርዶላት ልጅቱ ታማ መልሶ ሚስቱ ሳታቅ በቢላዋ ያስፈራራት። ካረገዘች በኋላ ነው ልጅቷ ለእኔ የነገረች። ከዛ በኋላ ወደ አዋሳ ሸኝቷታል። አሁን ደግሞ ይሄ ድጋሚ ከዚህ አካባቢ ሰራተኛ ከደላላ ቤት የማይፈልገው ከዛ ከአዋሳ የሚያስመጣው ነውሩ እንዳይታወቅበት ነው። ድጋሚ ባንቺ ይሄ ነገር ከማፈጸሙ በፊት እርምጃ ውሰጂ፣ ለምስት እነግራለሁ፣ ከገደልከኝም ደግሞ ለእናተ እነግራለሁ፣ ይህንን ነገር ሁሉ ለወንድም እነግራለሁ በይና አስፈራሪ። እሱ ባለበት ቦታ ክላስሽ በረሽን ቆልፍ ምናምን ብላ ተከራይዋ እኔንም ይሞክረኛል አለች። ደግሞ በጣም ስንሰኛ ነው። የገዛ ተከራዩን 3 ዓመት ልጅ አላት። ተከራዩን ራሱ ይጠይቃታል ባሏ በሌለበት ቦታ። በጣም ስንሰኛ። ከዛ በጣም ሲያስቸግረኝ ባለትዳር ሆና የልጆች እናት ሆና ባሏ በሌለበት ላርግሽ ይላታል። እውነቴን ነው የምልሽ። ባለትዳር ሆና ያውን የ3 ዓመት ልጅ አላት። በሽታ አለበት። ይሄማ በሽተኛ ነው፣ ጤነኛ አይደለም። ከዛ ሚስቱ ምንም ታሪክ አታውቅም። እና በጣም ስንሰኛ ከመሆኑ አንጻር የድሮ ቤት ታውቂያለሽ፣ እንደ ወፍጮ ቤት ዲዛይን የሆነው ጓዳ ሳሎን እንዲህ ነው ያለው። እና አሁን
እኔ ማጥባ ገብቼ ክሽን ገብቼ እቃ እስካመጣ በር ቆልፎ ሚስቱን ሳሎን ያደርጋታል። ለምን? ከስሰኝነቱ አንጻር ቀን ጠዋት ማታ አይለይም። እና በዛ ጊዜ እኔ ልጅ ነበርኩኝ፣ ይሄን ነገር አላስተውልም። አሁን እቺ ተከራይ ቁጭ አድርጋ መከረችኝ። እንዲህ ነው። ስለዚህ አስረግዞ አስወርዶ ነው ይሸኛት። ይሄ ታሪክ ባንቺ ይፈጸማል። ስለዚህ እሱ ቤት ሲያድር ተጠንቀቂ ያለች። እሺ ብዬ ከዛ የራሴ ክላስ የእንግዳ ክፍል ነው ማድረው። የራሴን የቻለ አልጋ ቤት ነው ያለው፣ ሰፊ ግቢ ነው። ከዛ አልጋ ቤቱን ቁልፍ እኔ ቁልፍ አለኝ። ከዛ ያንን ቁልፍ ነቀለና ወሰደ። ከዛ ሲወስድ ሚስቱ ስትመጣ ሚስቱን ሀና ቁልፉን ስጭኝ የዚህን በር ቁልፍ አልኳት። ከዛ ለምን ተው ወሰርክባት? ማን የወሰደው ስብ እኔ አላቅም ጠፍቶብኛል አልኩት ላለማስጠቆር። ከዛ ስብ ቁልፉን ስጭኝ ስላት ለምን ፈልገሽ ነው? ምን ችግር አለ አለች። ምንም ችግር የለውም እኔ ግን መቆልፍ መተኛት ነው የምፈልገው አልኳት። ከዛ እሺ ብላ ድጋሚ ሰጠችኝ። ድጋሚ ሲሰጥ ድጋሚም ሰረቀኝ። ከዛ ማታ ማታ ይሰርቀና ድጋሚ ሚስቱን እንዳልጠይቀው ጠዋት ደግሞ ምን ያደርጋል? ቁልፉን እንትን ይመልስልኛል። የተሳቀኩኝ አንድ ቀን ሊደፍረኝ ሲሞክር እሷ በሌለችበት ቦታ እንደዚሁ እናቷ ጋር ሄዳ በማስቶስ ዘልዬ በውጭ ወጣሁት። ሰዎቹን ጠራለሁ አልኩኝ። ቢላዋ የስጋ ቢላዋ ረጅሙን ይዞ ይህንን አንገትሽ ላይ ነው የምሰካው ይለኛል፣ ያስፈራራኛል። ተወኝ ልኑር ብዬ እግሩ ላይ ወርቃለሁ። እግሩ ላይ ወርቅና ነገ ሴት ልትወልዳለ እናታ አለች ተወኝ ብዬ ለምናለሁ። የሴሰኛ ፊልም ይከፍታል ሳሎን ቁጭ ብሎ ሚስቱ በሌለ ሚስቱ እናቷ ጋር ታዘወትራለች። እሷ የምታዘወትረው ለምንድን ነው? እናቷ አይነ ስውር ነች። ሴት ልጅ እሷ ብቻ ነች። ሌሎቹ አሜሪካን ውጭ ናቸው ያለው እና እናቷ ጋር ስለምታዘወትር የሴሰኛ ፊልም ይከፍትና ሳሎን ነይ ቁጭ ብልና ቡና አፊልኝ ይለኛል። በቃ ከዛ ቤት ማውጣት አለብኝ ብዬ ወሰርኩኝ። ያቺ ተከራይ መከረችኝ። ከዛ ማውጣት አለብኝ ብዬ እሱ ሳይደፍረኝ የገዛ ወንድሙ ደፈረኝ፣ አፍኖኝ እነሱ በሌሉበት ቦታ። ከዛ እንደዚህ ሆኜ እግዚአብሔር ይመስገን በዛ ሰዓት አላረገዝኩኝ። ከዛ በኋላ በማግስቱ ወጥቼ ጠፍቼ ደላላ ቤት ጠያይቄ ቀየርኩኝ። ደላላ ቤት ሄጄ እዚህ 22 ስታመጣኝ ልብስ ቤት ምሰራ ልጅ አለች። ዝም ብዬ ስለምተመቸችኝ ሰላም እላታለሁ። ወንድሙ ማለት እናሱ ቤት እናንተ ቤት አብሮ ይኖር ነበር ወይስ እንግድነት መጥቶ ነው? እንግድነት መጥቶ የገዛ ወንድሙ ይርጋለም የሚባል ቦታ ነው የራሱ ቤት ሰርቶ ሚስቱን ፈቶ 2 ልጆች አባት ነው ቤት ሰርቶ ይኖራል። ለእንግድነት መጥቶ ከዛ በሳምንቱ ለ15 ቀን ነው የመጣው እረፍት። በሳምንቱ ነው የደፈረኝ። ከዛ ወጥቼ የቤቱ ባለቤት ሰውየው የሚያስቸግርሽ አልነበረም። እሱ 22 መኪና መሸጫ ድርጅት ነው የሚሰራው። እሱ ስራ በሄደበት ቦታ ቤት ውስጥ ተኝቶ ነው የሚውለው ይሄ ወንድምየው። ከዛ በኋላ ደፈረኝ። ከዛ ከቤቱ ወጥቼ ጠፋሁት። አልጮሽም? ተከራዩ አልደረሰችልሽም? አልጮሽም ሲደፍርሽ? በጣም ጮክ ያለው ቅልጥ ብዬ አርጌ ነው ጮኩት። ግን ግቢው ሰፊ ነው፣ ማንም የለም። ተከራዋ አምባሻ ቤት ሌላ ቦታ አላት፣ ተከራይቶ ይሰራሉ። አምባሻ ቤት ያከፋፍላሉ፣ ዳቦ ቤት አላቸውና አጋጣሚ ልጇን አዝላ ዳቦ ቤት ሄዳለች። ከዛ በኋላ ማንም ግቢ ውስጥ አልነበረም። ግቢ ውስጥ ማንም አለመኖሩን እኔ ልብ አላልኩም፣ እሱ ልብ ብሎታል። ግቢውን አይተው በውስጥ ቀርቅሮ ነው ምናምን የደፈረኝ። የሳሎን በር የግቢ በር ዘግቶ ነው የደፈረኝ። ከዛ ቤት ወጥቼ ጠፋሁት። ከዛ ቤት ወደዚህ 22 ከሚስቱ ቤተሰብ ጋር እየተመላለስኩ አንድ ጥሩ ልጅ እየተዋወኳት ነበረች። ከዛ ደላላ ቤት ሄጄ ስልክ ነበረኝ። በዛ ስልክ ለልጅቷ ስደውል ነይ እናቴ ጋር ኢሬፍ ያለችኝ፣ ቤተሰቦቿ ጋር ሄድኩኝ፣ አረፍኩኝ። ከዛ እዛ አገገምኩኝ። ትንሽ አሞኝ ነበረ የመጀመሪያ ብቻ ስለሆነ። ከዛ በኋላ ድጋሚ ሰው ቤት ገባው። እዛ ቤት ሆኜ ሰው ቤት እየሰራው መማር ጀመርኩኝ። ይሄ እስከ ስንት ነው የሆነው? እስከ 2003 ድረስ ነው የሆነው። ከዛ ሰው ቤት የማታ ተቀጠርኩኝ። አየር ጤና በደላላ ሄጄ ተቀጠርኩኝ። ከዛ እስከ ማታ አስገቡኝ። እየተማርኩኝ እየሰራው ከዛ ቤት አጋጣሚ ወጣሁት። በጥጋብ ጠግቤ ወጣው። ከዛ ሌላ ቤት አልሆን አለኝ። ድጋሚ ደላላ ቤት መከራዬን በላሁት። በቃ ከዛ ያቺ ልጅ ተናዳብኝ። እሷ ውጭ ትመላለሳለች፣ እቃ ታመላልሳለች። እዛ ከቤተሰቧ ጋር ያስተዋወቀችው። ከዛ የራስሽ ጉዳይ ነው በቃ ጠግበሻል አንቺ አለችኝ። ልጅነትም አለ ጉርምስናም ነበረኝ። ከዛ በኋላ ደላላ ቤት እየተመላለስኩኝ ተያዥ የሚሆንልኝ ሰው አጣሁት። 5000 ብር አስዤ ብሬን ይዛልኝ ተያዥ ሆነልችልኝ። አንዷ ካሰንችስ ኦራይል አካባቢ። ከዛ ብሬን ይዛልኝ ተያዥ ሆነችልኝ። በዛች የተያያዥ ምክንያት ሰው ቤት እየገባው
ሰው ቤት እየገባው እየሰራው ምን እያልኩኝ እያለው ድጋሚ አንድ ቀን በዓል ደረሰ። የሆነ አዲስ ዓመት ይሁን ፋሲካ በዓል እንደዚህ ልክ ለበዓል አሰርቶኝ ሶፋ፣ ምንጣፍ፣ ልብስ ሁሉም ነገር አሰርቶኝ በዓል ሲደርስ ነገ ነው ሲባል አንፈልግሽም ሂጂ አሉ። የት ልሂድ? መግቢያ አጣሁት። ሂጂ የት ልሂድ? እስከ ዛሬ ሰርቼ ወገቤ ቁርጥ ካለ ትንፋሽ ቀጠለል ሲደርስ ሂጂ። ለምን ሶፋ አስፈከፈኩኝ፣ ሶፋ ጨርቅ ምን አሳጠሁኝ። ከዛ ሂጂ የት ልሂድ? ሂጂ በቃ አሉ። ከዛ ያቺ የፈረደባት 5000 ብር ተያዥ አድርጌ ያሳያስኩበት ቤት ሲሄድ ሂጂ አንቺ በየወሩ ትወጫለሽ እና ሰዎች አይፈልጉሽም እና እኔ የት ላድርግሽ? ሂጂ ቀጥይ አልፈልግሽም። እሷ ማለች የት አባቴ ልግባ? ዳላላ ቤት በስልክ በታክሲ ላይ ወደ ዳላላ ቤት እየሄድኩ በስልክ የተዋወቅኩት ልጅ ነበረ። ከዛ አጋጣሚ ድጋሚ እሱ ጋር ደወልኩት። እኔ ጋር ታድሪያለሽ፣ ጓደኛዬ ጥበቃ ይሰራል እና እሱ ቤት ታድሪያለሽ፣ እሱ እኔ ጋር ያድራል ነው ያለኝ። እርግጠኛ ነኝ? አዎ። አትጥለኝም? አዎ። በመንግስቱ በዓል ነው። እቺ ተያዥ ተብዬውም 5000 ብር ተቀብላ ተያዥ የሆነችልኝም ልጅ አልፈልግሽም አለች። አሰሪዎችም አሰሩኝ፣ ቤታቸውን ጽዳት ጠበቁኝ። ከዛ በኋላ ሰራተኛ አንፈልግም ብሎ አባረሩኝ። ከዛ የልግባ እሺ ብዬ ልጁ ቤት መሄድ። ከዛ በኋላ ልጁ ቤት ሲሄድ ክረምት ነው፣ አዲስ ዓመት ነው። እሺ ብሎ ጓደኛዬ እኔ ቤት ያድራል፣ አንቺ ጓደኛዬ ጥበቃ የሚሰራበት ቤት አድራለሽ ብሎ አድርሸሽ ልምጣ አለና ወስዶ ድጋሚ እሱ ደፈር። ብቻዬ ነኝ፣ ብጮ የሚሰማ የለም፣ ፎቅ ነው የሚሰራው፣ ዘበኛ ቤት የታችን እሱ ማለት ቆይ ታክሲ ውስጥ ደላላው ጋር በታክሲ ስቴጅ ታክሲ ውስጥ የተዋወቅሽው ነው ወይንስ የእሱ ጓደኛ ዘበኝነት የሚሰራው አደራ እሱ ጋር ያስቀመጠሽ? የተዋወቅኩት ልጅ ከዛ እሱ እራሱ ደፈረኝ፣ በጣም ደፈረኝ። ከዛ ብጮህ ማንም የለም፣ የሚሰራበት ግቢ ነው፣ በጣም ትልቅ ግቢ ነው። ከዛ በኋላ አለቀስኩኝ። ከዛ በጣም ትልቅ ነበረ፣ ፊዚካሉ በጣም ትልቅ ነው። እኔ ቁመቴ አጭር ነኝ፣ ልጅ ነኝ። ከዛ 3 ቀን ከማግኘት አልተነሳውም፣ አልቻልኩትም። ደጋግሞ ለ3 ቀን ደፈረኝ። ምን እያመጣ የ5 ብር ዳቦ እያመጣ ምር እንዳላመጣልኝም 3 ቀን እሱ ቤት ያደርኩት። ማንሳት አቃተኝ፣ ደከመኝ። እዚህ ሰዎቹ ቤት በጣም ደክም ያለው ምንጣፍ፣ የቤት ነገር ሁሉ አጥብ ያለው ሰራተኛ አልነበረም። የገማ ቤት ካጸዳው በኋላ ነው ያስወጡኝ። እራብ ተፈልግ ነበር። ከዛ እሱ ደጋግሞ ለ3 ቀን ከማግኘት ሳልነሳ ደፈረኝ። ከዛ ድጋሚ እያለቀስኩኝ እነዚህ ልጅቷ ተያዝ መጀመሪያ የተዋወቅኳት ልጅ ቤተሰብ ጋር ተመልሼ የመጣሁት እዛ አሞኛል ብዬ እግዚአብሔር ይስጣቸው ጥሩ ሰዎች ናቸው። እስከ ዛሬ ድረስ አብሮኝ ነው ያሉት። ለ10 ምናምን ዓመት ከሐዋሳ እንደመጣው ነው የተዋወቅኩኝ። 2001 ላይ ነው የተዋወቅኳቸው። እስከ ዛሬ አብረንን ያለ ነው እና እዛ ቤት ሄድኩኝ፣ አገገምኩኝ፣ ታምሜ ተኛው፣ አረገዝኩኝ። ከዛ የሆነ ትንሽ ብር ነበረኝ፣ አስወረድኩት ያን ልጅ። ከዛ በኋላ ከልጁ ኃይለኛ ፍቅር ያዘኝ፣ የሚያሳብድ ፍቅር። ከዛ ፍቅር ያዘኝ፣ ከደጋግሞ ከደፈረኝ። የእውነት ታሪክ ነው። ከሱ አርግዘሽ ነው ያስወረድሽው አይደል? አስወረድኩት። እነዚህ ያሳረፉሽ ሰዎች ማለት የት የተዋወቅሻቸው ናቸው? እዚህ 22 እዚህ ቤተል በነበርኩበት ቤት 22 ከሚስቱ ቤተሰብ ተከራይዋ እዚህ 22 እየመጣው 22 የልጅቷ የሚስቱ እናት ቤት እየመጣው እዛ ሰፈር ላይ ሱቅ ነበረ። የተዋወቅኳት ልጅ የሱቁ ልጅ ቤተሰቦቿ ጋር ወስደኝ እንጂ በምንም የባለ ሱቋ ልጅ ቤተሰቦች። አዎ እነሱ ጋር ሄጄ አገግሜ እነሱ አላወቁም። ባላወቁት መንገድ ታይፎድ እና ታይፈስ ታምሜ ነው ብዬ አስወርጄ እነሱ ሳያውቁ ተኝቼ ቤታቸው። በዛ ላይ ፍሬደ መጥቷል ብዬ ዳሜን ተጣጥቤ ታምሜ ምንም በማያውቁት መድኃኒቴን ተደብቄ ወስጄ ከዛ አስወርጄ ድጋሜ ተጸዳድቼ ስራ ገባሁት። ስንከራተት ስራ አልሆንልኝ ብሎኝ አንድ ቤት 1 ዓመት፣ አንድ ቤት 2 ዓመት፣ አንድ ቤት 3 ዓመት እያልኩኝ እስከ 2010 መከራዬን በልቼ ሰው ቤት እስከ ሻገተ ተጠብቆ ከፌስታል የሻገተውን እንጀራ አንስቼ ነው የምበላው። እንዴ ቆይ እንጂ 2001 እነሱ የተዋወቅሻቸው ሰዎች ቤት ሆነሽ አስወርደሽ አገግመሽ ከ3 ቀን ከደፈረኝ ሰው ጋር ፍቅር ያዘኝ ብለሽ እኮ ነው ያቆምነው። ፍቅር ያዘኝ። ከዛ እየተመላለስኩኝ ከሱ ጋር በፍቅር እያወራው አገባሻለሁ እያለ ሀራባ ሀገር ሂጅ ያለኝ ከሱ ጋር ያለው ነገር እያለ ሰው ቤት እየሰራው ከሱ ጋር ምንትን እያልኩኝ ሰው ቤት እየሰራው
ከዛ ከሱ ጋር በስልክ እያወራን እንደዚህ በወር እረፍት ወስጄ ከሱ ጋር አብረን ላይፍ እያሳለፍን አረብ ሀገር ሂጅ አለኝ። አይ አልሄድም አረብ ሀገር አልኩት። በዛ ጊዜ ሊቢያ ላይ በጣም ኢትዮጵያውያን እየታረዱ በጣም ኢትዮጵያውያን እየተጨቆኑ በጣም የከፋ ስለ አረብ ሀገር ክፉ ነበር የሚወራው። ፈራው ውስጥ የፈራና አልሄድም አልኩኝ። ከዛ 4 ትምህርት ቤት እስከ 5ኛ ነው የተማርኩት። እስከ 6ኛ ከግማሽ ነው ያቆምኩት። 4 ትምህርት ቤት ቀይሬያለሁ። ከዛ ከዚህ ልጅ ጋር በስልክ እያወራው በእረፍቴ እየሄድኩኝ ሰው ቤት ለሰው ቤት እየቀያየርኩኝ በቃ መከራዬን እየበላው ልጁ እኔን አረብ ሀገር አልሄድም ስል ከኔ ጋር ላይፉን እየቀጨ በጎን የክልሉ ልጅ ሌላ ልጅ አረብ ሀገር ልኮ ሚስቴ ጨረቃ ቤት ገዝታለኛለች፣ አንቺን አልፈልግሽም፣ በቃ እኔ ሌላ ላይፍ ጀምሬያለሁ፣ ተይኝ ሂጂ አልኩሽ እምቢ ብለሽኛል፣ አንቺ አረብ ሀገር ሄደሽ ካልቀየርሽኝ እኔ ምንም አታርግልኝ ብሎ እኔ ከሱ ጋር ያለው ከ2005 ነው ከ6 ጀምሮ እስከ 10 አብሬ ያለው እሱ ሌላ ሚስት አገብቶ አረብ ሀገር ሄዳ ሰርታ 3 ዓመት ነው 2 ዓመት ቤት ገዝታለት አገባት። አገብቶ አልፈልግሽም አላት። በዛ ሁሉ ጊዜ ግን በእኔ እየተጫወተኝ እኔ በሱ ተስፋ አድርጊያለሁ አብረን ለመኖር። በዛ ሁሉ ጊዜ ደሞዘኝ የወሰድኩ ለሱ ሰጣለሁ። ቤት ኪራይ የለኝም ስራ የለኝም እያለ በዛ ሁሉ ጊዜ በጣም ነው የምወደው። በወር አንዳንዴ 2 እረፍት አስፈቅዳቸዋለሁ ጥሩ ሰዎች ቤት ስገባ። ከዛ በወር 2 ይፈቅዱልኛል፣ ይናፍቀኛል፣ እሄዳለሁ። በዛ ሁሉ ጊዜ ቤተሰቦች እየፈለጉኝ ነው። እኔ ቤተሰቦች እንፈልጋለሁ። ያሉበትም አላቅም ያለውበትም አያቅም። አባቴ ስለተስሏል ልጅን አሳይተ ውሰደኝ ብሎ 14 ልጆች አባት ነው። 14 ልጆች እንጀራ እናቴ እህት ያመጣችኝ ከሷ እህት 5 ወልዷል። ከኔና 9 ልጅ ወልዷል። 2 ሞቷል። 12 አለ እና ከዛ ሁሉ ልጅ መካከል እሷን አሳይተ ግደለኝ ብሎ ስለት ገብቷል። ይህን ታሪክን የማውቀው ነገር የለም። እኔ ፈላልጊያቸው አሁን ወደ ቤተሰቦች ሲገባ የኔ ጎን ላይ እንዳለ ከዛ ሁሉ መካከል እሷን አሳይተ ግደለኝ ብሏል። እኔ ፈላልጌ 2010 ላይ ሄድኩኝ። ከዛ ባሌ ሌላ ገብተዋል ትችሻለሁ ብሎኛል። ከዛ ተውኩት። እያለቀስኩኝ በጣም አፈቅሯለሁ። ተውኩኝ። ሰው ቤት እየሰራው እንደዛ እየተመላለስኩኝ ትምህርቴን ያቋረጥኩ እየጀመርኩኝ ከዛ ተውኩኝ። ከሱ ጋር ያለን ተስፋ እያደረግኩኝ ከዛ በኋላ 2010 አካባቢ ሌላ ሰው ተዋወቅኩኝ። ረዳት ሆንኩኝ። ታክሲ ረዳት ሆንኩኝ። ሙሉ አዲስ አበባ ማለት ግማሽ አዲስ አበባ ያቀኛል በረዳትነት። ቤተሰቦችን ፍለጋ ረዳት የታክሲ ረዳት ይሄ ወንዶች የሚሰሩት ወያላ ይቅርታ። አዎ እና ወያላ ሰራሽ ወያላ ትበይ ይሰማኛል። ወያላ ማለት አጭበርባሪ ማለት ነው። ሶሪ እሺ፣ በተለምዶ ስለሚባል ይቅርታ። ረዳት የታክሲ ሹፌር ረዳት ሆንሽ። ከዛ ቦሌ እንትን እያልሽ ትጠሪያለሽ። እና 2009 ላይ ቤተሰቦችን ፍለጋ ሄድኩኝ። አገኘኋቸው። 9 መጨረሻ አካባቢ ላይ አግኝቼ እንደመጣሁት 2010 ላይ አባቴ ስሌቱን የተሳለውን እኔን እንዳየ አደረሰ። ካንሰር ተያዘ አባቴ። ከዛ ካንሰር እንደተያዘ 9 መጨረሻ አካባቢ እኔን እንዳየ ወዲያው እንደታመመ ከዛ አባቴ 2010 ላይ 1 ዓመት ታሞ ሞት። እየተመላለስኩኝ ገጠር። ከዛ ልጄን አሳይተው ውሰደኝ ብሏል። ለጋብርኤል ስለት ተስለዋል። ከዛ እንደተሳለ ስሌቱ ተሳካ፣ ሞተ። ከዛ አባቴ ሲሞት እየተመላለስኩኝ ከዛ 2010 ላይ ረዳት ሆንኩኝ። እየተመላለስኩኝ ረዳት ሆኜ ስለዚህ አባትሽ አየሽ? በህይወት እያለ ሳይሞት አየሽው አባትሽ? አየሁት። ተመላልሼ አየሁት። አሳከምኩት። አቅሜ በቻለ ነገር ወዲህ በዛ ጊዜ 35-40 ሺህ ብር አካባቢ አጠራቅሜ ነበረ። አጠፋሁት እንዳለ ለሱ። ከዛ በኋላ ተመላልሼ አየሁት። ልጄን አሳይተን ውሰደኝ አለ፣ ሞተ። ከዛ በኋላ በቃ እናቴ ተቸገረች በጣም። 12 ልጅ ቢኖርም 2 ህፃናቶች አሉ። ከኔ ቤታች 3 ሴቶች አሉ። ከኔ ቤታች በሙሉ ሴት ናቸው። 1 ወንድ ነው ያለው። ከዛ 3 ሴቶች አሉ፣ 1 ወንድ አለ። አባትሽ 12 የወለደው ከአንድ እናት ነው? ላ ከ14 ነው የወለደው ከ2 ሴት 14 ወልደው። እናትሽ ከእናቴ 9 አንድ ታላቅ ሞታለች። 8 አለን። ከእናትሽ 9 ከእንጀራ እናቴ 5 ከእንጀራ እናትሽ 5 ጎበዝ ነው አባትሽ ማሻአላ፣ እንደኔ አባት። እሺ ከዛ አሁን አባቴ ከሞተ በኋላ በቃ ቆረጥኩኝ። ውስጤ ጭክና አለ፣ ተናደድኩኝ። 2010 መጨረሻ አካባቢ ላይ አባቴን ቀብሬ የመጣሁት ወዲያው
ከእናቴ አላፍትና ለመቀነስ በጣም ኑሯቸው ዝቅ ያለ ነው። አንድ እህቴን አመጣውና ሰው ቤት አስገባዋት። ከዛ በኋላ እነዚህ ዘመዶች ቤት እህቷ ቤት አስገባዋት። ከዛ ሌላ ቤት ነው መጀመሪያ ያስገባዋት። ከዛ እዛ አስገባዋት እና እናቴን እየሰራው እያገዝኩኝ ረዳትነት ለምኜ ሹፌሮቹን በሙሉ እግራቸው ላይ ወድቄ ያስገባሁት። ከዛ ኃይለኛ ወንድ ያስናቀ ረዳት ሆንኩኝ። ሙሉ አዲስ አበባ እናካልላለሁ። በሴት ረዳት ወንዶች ሴቶቹን ይቀፉ፣ ገባ ገባ ብሉ፣ ጠጋ ጠጋ ብሉ እያልኩ በቃ ቅውጥ ያልኩት ረዳት በቃ የመጨረሻ ራዳ ሆንኩኝ። ሙሉ አዲስ አበባን እያሽከረከርኩ በቃ ከሌላ መኪና ወርዶ እኔ ጋ ነው የሚገባው። እኔ ከደረስኩት እኔ ጋ ነው የሚገባው። እየቀለድኩ እየሳኩ በቃ ሰፈራቸውን ስቶ ነው የሚሄዱት በሙሉ ያሳኳቸው ነው መወዙ። በዛን ልክ የሚመታለ፣ በዛን ልክ የሚረግጣለ፣ በዛን ልክ የሚሳደባለ፣ በዛ ልክ ቲፕ የሚሰጥ የሚያበረታታለ። በጣም ጎበዝ ረዳት ሆንኩኝ። ከዛ በመጀመሪያ ጊዜ የረዳትነት ባሰራኝ ሹፌር ጓደኛውን ተዋወቅኩኝ። በፍቅር ተጀመረ። ከዛ ይሄኛውን ልጅ አሁኑን ከልቤ ስላላወጣሁት እሱን ለማርሳት ከዚህ ጋር ፍቅር ጀመርኩኝ። ከዛ በኋላ እሱም አይሆንም ሱሰኛ ነው ተውኩት። ከዛ ስተወው ሰው ሁሉ እሷን ከተውኮ መቼም አያልፍልም፣ ከዚህ ህይወት አትወጣም፣ ከዚህ ህይወት ለማውጣት እችን ልጅ መልሰ ያዛት ብሎ ሰው ሁሉ እሱን ማቆሚያ መቀመጫ ሲያሳጣው ትልቅ ልጅ አለው። ከዛ ድጋሚ ገተታ ያዘኝ። ተወኝ አልኩት፣ አልተውም አለ። ከዛ ከ2010 ጀምሬ ከ11 ጀምሬ እስከ 2005 ረዳትነት 6 ወር እርጉዝ እስከሆን ድረስ ረዳትነት ሰራው። 6 ወር እርጉዝ ሆኜ ራሱ 2015 ላይ 2015 6 ወር እርጉዝ ሆኜ ነው ያቆሙኝ። በግዴታ ገፍትሮ ነው ያወረዱኝ እየሰራው አሁን ለዚህ 2005 ላይ አረገዝኩት። ይሄ ልጅ ድጋሚ 15 ላይ ድጋሚ የልጅ ተጋተተኝ። ተይኝ በእናትሽ በቃ ተወኝ፣ ልስራበት፣ እኔ ለእናቴ ልኖርበት ተወኝ ስለው በቃ አብረን ካልሰራን ካልለወጥሽ ድንጋይ ተፈሽቶ ሲሚንቶ ይሆናል። እኔ ለምንድነው ሰው ማለው ነው? ሰው ሆናለሁ፣ እቀየራለሁ፣ ተይኝ፣ ጊዜ ስጭኝ፣ እቀየራለሁ፣ አብረን እንኖር ብለው እድሞ ትንሽ ገፋ ይላል። በጣም ሱሰኛ ነው። ከዛ ህይወት አውጪኝ ብለው ለመነ። ተነስቶ እስከ 3 ሰዓት ሰርቶ ከ3 ሰዓት በኋላ ሙሉ እስከ ማታ አዳር እስከ 4 ሰዓት ነው የሚሰጠው መኪናው። እኔ ደግሞ የምነሳው ከባለቤቱ ጋር ለማስራት ከሌሊቱ 10 ሰዓት ነው የምነሳው። ከሌሊቱ 10 ሰዓት ተነስቼ እኔ እስከ ምሽቱ 4 ሰዓት ድረስ አብሬያቸው ነው የሚሰራው። ከሁለት ሹፌር ጋር በስኩት አይታወቅም፣ ወንድ አድርጎ ነው የሚደበድቡኝ እና ከዛ አውሪ ትሰማሻለች፣ አውሪ እና እንደዛ ማሰማ ይመስል ሙይታ ያረጋችኝ መስሎኝም እና እንደዛ የሆንኩኝ እየሰራው ተቋቁሜ ያ ሁሉ የኢትዮጵያ ሕዝብ እንደ ጸባዩ እያስተናገድኩኝ እስከ 2015 ሰራው። ረዳትነቱን ከሱ ጋር ጓደኝነቱን ላቆም ብፈልግም እሱ ሰዎቹ አግባት ታስተካክላለች እያሉ በጣም አስቸገሩኝ። ይቅርታ ሴትዮ የመታ ሞት አድርጌ ነው ልጅቷን ልቀበል ሞት አድርጌ ነው እና ከዛ ሰዎች እሱን አላስቀምጣሉ ካላገባሃት ብለው ከዛ ድጋሚ በቃ እስከ በሬ ድረስ አምጥቶ ታክሲ እያቆመ በቃ ከዛ መኪና እሱን ለመፋታት ብዬ ወርጄ ሌላ ታክሲ ያዝኩኝ። ከዛ ሌላ መኪና ላይ እየሰራው ከዛ በቃ ሰዎቹ አላስቆም አሉት እሱን። ከዛ በኋላ እስከ በሬ ድረስ ያመጣና በቃ መንገድ ቀይሬ እየገባው ቤቴ እስከ በሬ ድረስ በቃ እየመጣ በቃ መኪና እያቆመ መግቢያ እየከለከለኝ አስቸገረኝ። ዳግም እድል ሰጣሁት። ከዛ ሳላስበው አንድ ቀን ተጋተተ፣ አብረን አደረን። ድጋሚ ይሄን ልጅ አረገዝኩ። ከዛ አላስወረድም በቃ ብዬ በቃ ከዚህ በፊት ያስወረድሽው እኮ ከዛኛው ነው፣ ከዚህኛው አይደለም። ከዚህ አላስወረድኩም። ከዚህ ይሄን ልጅ አረገዝኩኝ። ከዚሁ ድጋሚ መሰለኝ። እሺ ከዚህ ሹፌሩ አረገዝኩኝ። ከዛ አርግዤ አልተናገርኩም። በቃ በጣም ደበረኝ ለራሴ። ከዛ አልተናገርኩም። እናቴን ደውዬ ሳማክራት እኔ በቃ ሴት ልጅ አልወድም፣ ከጊዜው አንጻር ከመውልበት ቦታ አንጻር ከማየው ነገር አንጻር ሴት ልጅ አልፈለኩም። ፈጣሪ ቅርብ ላይ የሚሰራው ፈጣሪ ነውና እናቴ ሴት ከሆነች አስወርዳታለሁ፣ ወንድ ከሆነ እወልዳለሁ። እኔ አልፈልግም። እኔ ያየሁት ያለው ህይወት ስላለ
እኔ እዚህ ቦታ ላይ ሆኜ ከወለድኩት እንደ ራሴ ማከራ እንድትቀበል አልፈልግም። ወንድ ቢሆን ቢያንስ ይችላል። ስለዚህ ሴት የኔን ህይወት እንድትደግም ከኔ ጋር እንድትንከራተት ስለማልፈልግ እኔ ላስወረደ ነው። ግን ማወቅ አለብኝ ገና የ15 ቀን ነው ተብያለሁ ስላት እናቴ አልቀብርሽም አትቀብርኝም በሬ ላይ እንድትቆሚ አልፈልግም። ሴትን ብትሆን ወንድም ብትሆን ምሰራው እሱ ፈጣሪ ነው፣ አንቺ አይደለሽም፣ አያገባሽም፣ ውለጅና ሀምጪ አለች። ከዛ እሺ ብዬ ለባሌ ሳልነግረው እሺ ብዬ ከዛ በእርግዝና በቃ ወደ 80 ሺህ ብር አካባቢ ነበረ አስቀምጬ ነበረ በረዳትነት በዛ ጊዜ። ከዛ እሺ ብዬ በቃ ለማንም ሳልነግር ለእናቴ እየረዳው ምን እያልኩኝ ከዛ እስከ 5 ወር ተኩል እስከ 6 ወር ገደማ እንደሰራሁት በጣም ሁሉም ይቃለደኛል እና መጠነ ከኋላ ብድግ አድርጎኝ አንዱ ሹፌር ረዳት ዝጭ አረገኝ፣ አንስቶ ተሸክሞ ጣለኝ ወደ መሬት። ያው የቀልዱ ነው ልፊያ፣ የታክሲ ተራ ልፊያ። ከዛ ወይኔ እርጉዝ ነኝ ብዬ ሳላስብ ጨውኩኝ። እና የወለዱ እናቶች ምናምን ያውቃሉ እርጉዝ እንዴት እንደሚቀመጥ ምናምን እና እናቶች ምናምን አንቺ ልጅ እርጉዝ ነሽ አላማርሽኝ ምንድነው አቀማመጥሽ ምናምን ይሉኛል። ከዛ በኋላ ኧረ በስመ አብ በለው ምናምን እላቸዋለሁ። ከዛ ሹፌሮችን ሐኪም ቤት ቀጠሮ ምናምን ሲኖረኝ ዋሽቼ አሞኛል እንደዚህ ተብያለሁ፣ ጨጓራ አለብሽ ተብያለሁ ምናምን ብዬ ሐኪም ቤት ቀጠሮ ይሄዳለሁ። ከዛ እስከ 6 ወር ካፖርት ነው የምለብሰው። በዛ ሙቀት በበጋ ነው የምሰራው፣ በሙቀት ወራሱ ካፖርት ለብሳለሁ። ከዛ በቃ ሳላስብ ጨውኩኝ፣ አንስቶ ስጥለኝ እርጉዝ ነኝ አልኩት። ከዛ ለካ ልክ ነው ተሳፋሪ የሚለው ሹፌር ጠርጥሬሽ ነበረ ምናምን አለ እና ከዛ አበዱ። ሰፈሩ በሙሉ አወቀ ከኔ ነው ያረገዘችው ብሎ ሰውዬ ዳምን ባለቀሰ መቶ እግሬ ስር ባሌ። ከዛ አዎ ምን ይጠበሳ ታውቀውም አላውቅህም፣ በቃ ያንተ ልጅ አይደለም አልሰጥህም፣ አንተ ሰካራም ነህ፣ ለልጅ አላፍተና አትሆንም፣ እኔ ያሳድጋለሁ ልጅ፣ እኔ ራሴ በቂው ነኝ ለልጅ፣ ስለዚህ እኔ ያሳድጋለሁ አልኩት። ልጁም ደግሞ እናቴ ውለጅ ያለችኝ፣ ልጁም እግዚአብሔር ይመስገን እንደፈለኩት ወንድ ሆነልኝ፣ ደስ አለኝ ወንድ ሲሆንልኝ ጊዜ። ከዛ በኋላ ያንን ልጅ እሱ ተስተካከለ። የተወሰነ የጸባይ ለውጦች እያመጣ በጣም ሰካራም ነበረ። የአዲስ አበባ የቦሌ ሰፈር ልጅ ነው። በጣም ሰካራም ነበረ። በቤተሰቦቹ ምክንያት ሊይዞት ነው ማኪና ገዝቶለት፣ ከዛ ያ ማኪና ገቢያ ጎደልክ ብሎ ተቀብሎ ሽጦት ተናዶ ነው በቃ ማይሆን ህይወት ውስጥ ገብቶ እንደዛ በቤተሰቡ ተበሳሽቶ ነበረ። ለኔ የሚገባ ልጅ አይደለም ስልሽ የተማረ ነው። የመሃል ቦሌ ሰፈር ልጅ ነው። በዛ ላይ የተማረ እስከ 12 ተምሮ ጨርሶ ውጤት አልፈልግም ብሎ ነው። ከዛ እንደዚህ በዚህ ህይወት የሆነው እንደዛ ነው እና ከዛ ተስተካከለን። ሹፌሬ ወዲያው 7 ወር ልጭረስ የቤት ኪራይ ከፍዬ ወርዳለሁ፣ ዘይት ገዝቼ ወርዳለሁ፣ ምጥን ገዝቼ ወርዳለሁ እያልኩኝ አንቺ ስትወጪና ስትወርጂ አስወርዶሽ ድጋሚ የሰው ህይወት በኔ ምክንያት ለምን ይጠፋል አልፈልግም ብሎ ፈርቶ በቃ አገቢም ብሎ በቃ በሽማግሌዎቹ በትልልቅ ሹፌሮቹ በተከበሩ ሰዎች ገስጦኝ በቃ በግድ አስወረደኝ። ወረድኩት፣ ቤት ውስጥ ቁጭ አልኩኝ። ከዛ በጣም ተቸገርኩኝ። ያ 80 ሺህ ብር ሳስፈጨው የልጅ ልብስ ስል ምን ስል ወደዛ እናቴ ትምጣ እኔ ጋ ብዬ እናቴ ጋር ከሄድኩት ገጠር እኛ ሀገር በጣም ሩቅ ነው፣ ህክምና የለም። ከአዲስ አበባ 2 ቀን መንገድ ነው ህክምና፣ ሐኪም ቤት የለም፣ ጤና ጣቢያ በአምቡላንስ የግማሽ ቀን መንገድ ነው። ስለዚህ ልጄ የት ነው ተወለድከው ቢባል እኔ እዚህ ቦታ ነው ብሎ ለነገ በወነ መናገር አለበት የተወለደበትን ቦታ። ስለዚህ አዲስ አበባ ማውለድ አለብኝ። ልራብ ልጠማ አልኩት። ያ 80 ሺህ ብር ምን ስል ቤት ኪራይ ስከፍል ከ6 ወር ጀምሮ እስከ 10 ወር ልጄን ደግሞ በ10 ወር ነው የወለድኩት። እስከ 10 ወር ያ 80 ሺህ ብር አለቀ። ምጥን ሳስፈጭ ለእናቴ ገጠር ስልክ ምን ወር አይደለም 9 ወር ነው የሚወለደው ማሪ፣ 10 ወር አይደለም። አንቺ ስትቆጥሪ ተሳስተሽ ይሆናል እንጂ በ10 ወር ላ እኔ 10 ወር በ8 ቀን ነው የወለድኩት፣ ያውም በኦፕራሲዮን ሚጤ ሳይመጣ ወሬ በትክክል ነው የማውቀውና 10 ወር ከ8 አዎ ይወለዳል። በ11ም በ12ም ይወለዳል። እንደ ቤተሰብ እንደ ዘርሽ ነው ይባላል። 10 ወር ከ8 ቀን ከዛ ያው ሚጤ ሳይመጣ በኦፕራሲዮን ነው ያስወለዱኝ። ልጅሽ ኪሎ ጨምሯል ብሎ ከዛ በኋላ ወለድኩኝ ያንን በኦፕራሲዮን። ከዛ ያ ሹፌሩ የመኪናው ባለቤት የባሌ ጓደኛ ሞቴ፣ የመኪናው ባለቤት ስሞት ወንድሙ መኪናውን ወሰደበት። ኦኬ ጠይም ቆይ ምን ታርገመ ቆይ አንዴ መዳም ጠራቻት። በ12 ይወለዳል ግን 12 መልኩ ድፍን አመት ነው። አመት ፈጣሪ ያደራን ሲያስፈራ አመት። ኧረ ተው
ሰምቼም አላውቅም። አመት ነሽ ነው የሚለኝ ሰው ሁሉ። ጎረምሳው ጣል ነው የሚለኝ። ጾታዬን ሴት መሆን የሚያውቁ ሰዎች አጠገቤ አቅራቢያ ላይ ያሉ ሰዎች ወንድ ውጣል አንተ ጎረምሳው ነው የሚባለው። እና ጮኬ 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 2 ቀን አምጬ ከዛ መጨረሻ ላይ ዶክተሩ ሲገባ ቀባቶን ከነሱ ይዤ ከዚህ ከአንደኛ ፎቅ እሞታለሁ፣ ወደ ታች ፈጠፈጣለሁ። ወይ አውጣኝ ወይ የምታደርገውን አድርግልኝ፣ ማርፌውን ውሰደው አልኩት። ወደ 4 ነው 5 ግሉኮስ ወስጃለሁ። እኔ ብር እንዳልጠየቅ ደግሞ አለማወቄ ጤና ጣቢያ ለካ ብር የለም ባል የለኝም፣ ጎዳና ነው የሚኖረው፣ ከጎዳና ነው የመጣሁት ብያለሁ። ብር ላለማጠየቅ ብር ስለሌለኝ እጄ ላይ ከጎዳና ነው የመጣሁት፣ ምንም ብር የለኝም አልኩት። ባልሽ የለም? የለም፣ ከጎዳና ነው የወለድኩት። የምትኖሩ የት ነው? ሸራ ስር። የት? ከጓደኞች ጋር አብረን ነው የምንተኛው። ቀን ቀን እንደብቃለን ሸራችን፣ ማታ ማታ ወስደን እንለብሳለን። ኦኬ ያሉ እዛ ጤና ጣቢያ ብር ተሰበሰበልኝ ወደ 5000 ብር። ከዛ የልጅ ልብስ ተሰጣኝ። ከዛ በሁለተኛ ቀኑ ኦፕራሲዮ ተደረኩኝ። ወጣው። ስወጣ ምላስ ምልሰው ምቀምሰው የለም ቤቴ። እናቴን አምጥቻታለሁ። በምን ትራንስፖርት ትመለሳለች? 2 ቀን መንገድ ነው። 40 ምንጭ 1 ቀን መንገድ ነው። ከ40 ምንጭ የግማሽ ቀን መንገድ ነው። ደግሞ ወደ ገጠራማ እልም ያለ ገጠር። ከዛ በኋላ በቃ በጣም ተቸገርኩኝ። እቺ መጀመሪያ አባቴ ሲሞት ከእናቴ ስር አላፍትና ለመቀነስ አንድ እህቴን አምጥቼ ሰው ቤት የምሰራ ነበረች። የእሷም ደሞዝ የቀን የተማረች 500 ብር ነው በወር የምሰራው። የቀን ጠዋት 2 ሰዓት ሄዳ 9 ሰዓት መታ አዳሩን እስከ 6 ሰዓት ሌሊት የሰው ቤት እንጀራ ጋግራ የሰው ቤት ልብስ አጥባ 2 ህፃናቶቹን ከራሷ ጋር አብራ እያስተማረች እንደ እናት ሆና እየሰራች 500 በወር ይከፈል ነበር። የእሷ ደሞዝ የተጠራቀመውን ወስጄ የበላው እናቴን ትራንስፖርት ልኬ ተበድሬ ምን ብዬ ከዛ እንደምንም ብዬ እሱ ባለ መኪናውን ተቀማ። ባለቤቱ ሲሞት ወንድሙ መኪናውን ቀምቶ ለሌላ ሰው ሰጠ። ስራ የሚባል አጣ። ሌላ ታክሲ ገገመበት። ድጋሚ የሆነ መኪና 1 ወር ያዘ። ድጋሚ ተቀበሉት። ወሬ ያቃጠራሉ። ድጋሚ 15 ቀን ያዘ። ድጋሚ አጣ። ከዛ አሁን ዛሬ ማጣቱን አይደለም ማየው፣ ነገ ደግሞ ያገኝ ይችላል። ነገ ያገኘለትና የልጅ አባት ልበለው ዛሬ ስላጣ ሸኝቼ አልኩ። በጣም ራበኝ። እናቴን እንደምንም ብዬ ሸኘኋት። ልጄ ተወልዶ ክርስትና ከምደግስና ግርዛት ከማስገረዘው ብዬ እጄ ላይ ሰው 1000 ብር ሰጥቶኝ፣ አይ ክርስትናው ባይደገስ ይሻላል፣ ግዴታ የለብኝም፣ ግን እግዚአብሔር ነው የሚያውቀው፣ ክርስትና ለሰው ነው ድግሱ፣ ግን ግርዛቱ ግድ ነው፣ ካደገ በኋላ ብዙ ብር ይጠይቀኛል ብዬ ክርስትና ተደብቄ ቃጫናው ስጀ ከአውቶቡስ ተራ አስነሳው። አጠፋሁት። ይኸውልሽ በ6 ወር ወረድኩኝ። በ6 ወር ከታክሲ ወርጄ እስከ 10 ወር ድረስ ቤት ውስጥ ቁጭ ብያለሁ። ምን አድርጌ አጠፋሁት? 10,000 ብር ጀብሎ የሚባል በደረት መገፋ ጋሪ ገዛሁት። እየሰራውን ነበረ ቤት ውስጥ ላለመቀመጥ መርካቶ አዋራ ላይ እሱን እየሰራው ደንቦቹ በየቀኑ እየወሰዱ እያከሰሩኝ ያስቸገሩ። ጋሪው ብቻ ቀራ፣ እቃው እየተሸጠ እቃው እየተወሰደ። ከዛ ድጋሚ ደግሞ እሱን እያልኩኝ በጎን ለእናቴ የምትመጣበት ልካለሁ። ከዛ ደግሞ ቅቤ ቆጮ ምናምን ይዛ እንድትመጣ ብር ልክ ያለው። ከዛ ደግሞ ከተኛውት ብዬ የቤት ኪራይ በአንዴ 4 ወር ነው 5 ወር ከፈልኩኝ። ያ ሁሉ 80,000 ብር 80 ብር ሳይቀር አለቀ፣ አየር ላይ ቀር። ከዛ በኋላ እንደዚህ በጣም ተራብኩኝ። አራስ ቤት በጣም ሆስፒታል ላይ ኦፕራሲዮን ሆኜ ወጥቼ ከዛ ያ ሁሉ እነዚህ ያሉት ሀብታሞቹ የሚደግሱትን ድግስ ምን ይላሉ? ቤቢር ደግሽ ብሎ በ9 ወር እኔ ያዘጋጀሁትን ገንፎ ጎረቤቶቼ ሰብስቦ ግቢ ውስጥ ገንፎ ሰርቶ ድጋሚ ምን ብሎ በቃ ምን ልሁን በቃ የልጅ ጨዋታ ሆነ የኔ ህይወት። ከዛ ድጋሚ ባሌ ስራ አጥቶ ተንከራተተ። አረቄ ሱሰኛ ነው፣ መጠጣበት ጠጣ። ለሱሱ ማንም ይሰጠዋል፣ አስክሮ ያመጣዋል። ከዛ በቃ ሂድልኝ አልፈልግም፣ ከህይወት ብቻ ዞር በል፣ ልጁን ለእናቴ ወስጄ ወረውራለሁ፣ እኔ ወደ ነበረ ህይወት እመለሳለሁ አልኩት። ከዛ እየተስተካከለ እሱ መጣ። አሁን በሙሉ ንጹህ ሰው ሆኗል። 2018 ላይ አሁን ንጹህ ሰው ሆኖ እኔ ከዛ ከወለድኩት በኋላ ጎረቤቶቼ አንቺ ግማታን ባዶ የወንድ ዕቃ አቅፈሽ ትተኛለች፣ ስራ እንኳን የለውም፣ የልጅሽ ጨርቅ የምታጠቢበት ሳሙና እንኳን ማይገዛልሽ ወንድ ተብዬ ተሰድቤያለሁ። ምግብ ያማረኝ ጎረቤቶቼ ሽሮ እንደ ስጋ ሸቶኝ፣ እንደ ስጋ ወጥ ሸቶኝ ሽሮ ሲበሉ አንገቴን ቀና አድርጌ አይቻለሁ። በጣም ተርቤያለሁ አራስ ቤት።
ከዛ እንደዛ ልጄን አዝዬ ወስጄ ጥላ ላይ ቦታ እየቀየርኩ አስቀምጬ የሰው ልብስ አጠብ ነበር። የተከራይቼ የምኖርበት ቤት በር ላይ ስልክ ቁጥሬን ለጥፌ ልብስ አጥባለሁ፣ አሻራው ቆላለሁ፣ ድግስ ወጥ እሰራለሁ ብዬ ለጥፌ ይሄ ማርካቶ ስራ በጣም ዳንብ ሲያስቸግረኝ ፖሊሶች እየወሰዱ ሲያስቸግሩኝ ከዛ ልጁን ይዤ አጠገብ እያስተኛው እያጠባው ሽሮ ሰርቼ ይዤ ያንን ቤት ኪራይ ራሴን የሚከፍለው እሱ ስራ የለው ከቤተሰቡ ጋር ጸብ ነው። አትቀብሩኝም ብለዋል ቤተሰቦቹን መኪና ገዝቶ ስለቀሙት። ከዛ ያ ህይወት እንደዛ እያልኩኝ አለፍኩኝ። አሁን ዱባይ የመጣውበት ምክንያት እዛ ተከራይቼ የምኖርበት ቤት 12 ዓመት ዱባይ ሰርታ የሄደችው ልጅ ሂጂና ስሪ፣ እኔ የነበርኩበት ቤት ሰው ፈልጓል እና ሙስሊም ነኝ ብለሽ ሂጂ፣ ከዛ በኋላ ሂጂና ስሪ አሉኝ። እሺ ብዬ መጣው። በነፃ ነው የመጣሁት። ለእሷ ብቻ 25,000 ብር ትከፍያለሽ ሰርተሻለችኝ። እሺ ብዬ በነፃ መጣው። ከዛ አገግሜ ያንን ሁሉ አሁን ከመጣው እዚህ 1 ዓመት ሆኖኛል። ያንን ሁሉ መከራ ያንን ሁሉ ስቃይ በጀርባ ልጄን አዝዬ በደረት ደግሞ ጀብሎ ጋሪ የገፋው ሙሉ መርካቶ እየዞርኩ እግሬ እስኪያብጥ ልጄ ጥላሸት ጠቁሮ እስኪመስል ድረስ በፀሐይ ጃንጥላ ለመያዝ እጄ የለኝም። ከፊት ጋር ገፋለሁ፣ ዊልቸር ጋሪ እቃ ሞልቼ ዊልቸሩን ገፋለሁ ከፊት፣ ከኋላ ልጁን አዝያለሁ። ልጁ ሲያለቅስብኝ ሞቆት እርቦት ሲያለቅስ ቆነጥጠዋለሁ፣ እመተዋለሁ፣ በእልዩም በሱ ላይ ወጣዋለሁ። ባሌ ይወጣል፣ ቁጭ ብሎ ይውልና ይመጣል። ከዛ ባሌ ቆጮ አውርዶ ቆጮን አይበ ከክፍለ ሀገር የሚመጣ አዲስ አበባ አውርዶ 50 ብር ካገኘ ያችን 50 ብር ይሰጠኛል አምጥቶ። በጣም ተቸገሩ። ከኔ ጋር መኖሩን ፈልጓል፣ እኔም ፈልጎኛል፣ ልጁን ይፈልጋል። ግን ጠላትሽ ጥርር ይበል። ሴጣን ሊያጠም ከመጣ አንዴ ጥምም ነው ምለው፣ ህይወት ጥምም ነው ምለው። ለምኑ ከጓደኞቹ እባካችሁ ለሚስቴ ዳቦ ልግዛ ብሎ ለምኗቸው 30 ብር ሰጡኝ ብሎ 20 ብር ዳቦ ያመጣልኛል። ያ ሱስ ስለሚያንገበግቦ ሱሱ ስለማያስተኛው አብሾ ነገር አለ ካልጠጣ በቃ ያመዋል፣ በጣም ያነጫንጫል። ያቺን ሱስ እስኪተው ለማገገም ለመቀነስ 50 ብር ከተሰጠ የ20 ብር ሀራቅ ገዝቶ 30 ብር ዳቦ ያመጣልኛል። 100 ብር ከተሰጠው 80 ብር ሰጥቶ 15 ብር ሀራቅ ያለ 15 ብር ሀራቅ ገዝቶ የ5 ብር ስጋራ ይገዛል። እንደዛ እያለ ቆጮና አይቤ ከማኪና ወጥተው እስኪ የቦሌ ልጅ ማን ነው የፈለገ ድሃ ቢሆን አይቤ ሽታ አይቤ ውሃ ታውቂያለሽ በለው ላይ የወረደ አይቤ ተሸክሞ አውርዶ ማን ነው የቦሌ ልጅ ይቅርና አሁን የሰለጠነ ገጠር ልጅ እንኳን እንደዛ አይሸከምም፣ ይጠየፋል። ተሸክሞ አምጥቶ ፈጣሪ ምስክሬ ነው ሆቴል ገብቶ ተጋብዞ ከሄደ አሁን ስራ አዲስ ስራ ተቀጥሯል። ድርጅት 2ኛ ዓመቱን ይዟል። ድርጅት ገብቶ 5,000 ብር ተቀጥሮ እየሰራ ነው። ያ ድርጅት አብረን ስንኖር ዛሬ ዓመት ገብቶ ግብዣ ድግስ ካለ ሄዶ ብስኩት በሶፍት ጠቅለው ደረት ኪስ ውስጥ ይከታል ለእኔ ለማምጣት። አንቺ እዚህ ጎረቤት ሽሮ ያማረሽ አንቺ እኔ እዛ ጋ ቁጭ ብዬ ጥሩ ነገር በልቼ ማምጣቴ ብችል በደንብ አመጣልሽ ነበር። ካሜራ ቢያየው ይዩት ምንም አባታቸው አያመጡም እያለ ብስኩት ነገር ስጋ ጠቅለው ጥብስ ስጋ ጠቅለው በሶፍት ደረት ኪስ ላይ አድርጎ ያመጣልኝ። በጣም ምስኪን ነው። እድሜው ከኔ ይበልጣል፣ በጣም ይበልጣል። እና ያ ሁሉ መከራ አልፌ ዛሬ ዱባይ ላይ የሆንኩት እኔ ያ ሁሉ ስቃይ ልጄ ማበላውን አጥቼ ጨርቅ አጥቼ ጨርቅ ዳይፈር አጥቼ በጨርቅ ነው የራሴን ልብስ እየቀደድኩ ነው ማድረግለት። በዛች ቤት ስኖር በዛች ቤት ተከራየው ቤት ስኖር ሸራውን እኔ ነኝ የወጠርኩት ከጣራ ጣራ የለውም ቤቱ። ግማሽ ግርግዳ አለው፣ ግማሹ ኮምፖርሳቶ እንጨት ነው፣ ግማሹ ስስ ኮምፖርሳቶ፣ ግማሹ ግርግዳ ነው። ጣራው ከላይ ጣራው ተቦትጎ አልቆ ሸራ የአይሱዝ የሲኖትራክ ሸራ ገዝቼ ከመርካቶ ራሴ ወጠሬ ነው በዛ ቤት የምኖሩ። ለዛ ቤት ስንት ብር ነው የሚከፍለው? ትል ነው የሚያመጣው ቤቱ። ለዛ ቤት 2500 ብር ነው የሚከፍለው። ለዛ ቤት የሚከፍለው እርጉዝ ሆኜ ሳቆም ልብስ እያጠፍኩኝ እርጉዝ አይደለሁም ብዬ የለመንኳቸው ሰዎችን ቀለል እያለ ያጠፍኩኝ። ደግሞ ከወለድኩት በኋላ ልጄን አዝዬ ሄጄ እየሰራው ያልሆንኩን ነገር ለሰው እየተላላኩ ልጄን አርግዤ ወልጄ አዝዬ በጀርባ ያላየሁት ስቃይ ሁኔታዬ ነው ብልሽ የለም። ከዛ ከ13 ከ14 ዓመት እድሜ ጀምሮ እስከ ዛሬ ባለውን ነገር ያላየሁት የለም። እችን 1 ዓመት ዱባይ መጥቼ ፈጣሪ እኔን አሁን እኔ ባለውበት ቦታ ገነት ሁኔቴ ነው ብልሽ ጀነትን አውርሶልኝ እንደምኖር ነው እኔ ማስበው። ራሴን አሁን ባስቀመጥኩበት ቦታ ላይ እንደነ ኃይለ ሥላሴ እኔ ነኝ እንዳሉ እንደ ባለ ሀብቶች ነው የምቆጥረው። ለምን ቢባል ያንን ፋታና ያለፉት ሴትዮ እኔ ነገ የተሻለ ፋታና ቢመጣ አያምጣና
እቀየራለሁ፣ እለወጣለሁ። ሰው ራሱን ያጠፋል። ሰው አብጃለሁ ይላል። ሰው ላብድ ነው ይላል። እርዱኝ ድረሱልኝ ይላል። ሰው እንዲህ ተቸግሬያለሁ ይላል። እንደኔ የተቸገረ የለም። እንደኔ የተቸገረ የለም። እኔ ሰው ቤት ምግብ ተከልክዬ አልጋ ስር በደራቴ እየተሳብኩ ገብቼ የበላው ሰው ቤት ምግብ ተከልክዬ ጎረቤት ለውሻ የሚያስቀምጡትን በፌስታል እሱን ሄጄ ተደብቀ የበላው ሰው ነኝ። እኔ ሰው ቤት 7 ወር ሰርቼ ፋርሞስ ሰብረሻል፣ አራስ ነኝ ተኝታ የገዛ ልጇ ሰብሮ አይኗ ብሌኗ እያየ አንቺን የሰበርሽው ብላ የገዛ ልጇን ፋርሞስ አንደበት የላትን ብላ ከዳሞዜ ተቆርጦ ደም ባለ እግዚአብሔር ያልቀስኩ ሰው ነኝ። እኔ ያላየሁት የለም። የተናገርኩት ትንሽ ነው፣ ያልተናገርኩት ስቃይ ይበልጣል። እና ከሞት በብዙ ሽንት ቤት ገባለሁ ብዬ ይሄ ሽንት ቤት ለምንድን ነው ማይናደው ወደታችሁ ብዬ 2 እግሬን ከትቼ ብለው እግሬ ተላልጠው ማይናደ ሆኖ ራሴን ትቼዋለሁ። ከፎቅ ከግርግዳ ወርቃለሁ ብዬ ምንም አልሆንኩ፣ ወደኩ። ከግርግዳ ዘልዬ ድሮ ሰው ቤት እየሰራሁ ከግርግዳ ከቤት ጠረጴዛ ላይ ወንበር ላይ ወንበር ደርድሬ መሞት አለብኝ ብዬ ወደ ጀርባ ወድቄ ምንም አልሆንኩ። ምንም የቆምኩት ግን በአናቴ ለመቆም ነው። በእግሬ ነው የቆምኩት። አትሙት ያለች ነፍስ መቼም አትወጣም። እንዲህ ያላየ የለም። ማንም ይፈተናል። ሁሉም ሰው ይፈተናል። ሁሉም ሰው ይሰቃያል። ግን እኛ ነገ የተሻለ ቀን አለ ካለን እንቀየራለን። ሰዎች ብዙ ጊዜ በቃ ያመራሉ። ብዙ ጊዜ ነገሮችን አንችልም እንዳሉ ማንችለው ስቃይ የለም። እናቴ ምናለች? የግዛ እናቴ ምናለች? ከአንገት በላይ ነው የምትወደኝ። አትወደኝም ሲጀምር ምናለችኝ? አሳድጋለሁ ብዬ ከልጆቼ ጋር እንደ ልጆቼ ወልጄ ከስሬ ወተሽ የቀረሽው አንቺ ነሽ እንደ ወብ። እኔ እኮ አይደለሁም ያጣውሽ፣ አንቺ ነሽ እኔን ያጣሽኝ ያልፈለግሽኝ አለችኝ። ያንም አልተቀየምኳትም። ለምንድን ነው እኔ ዱርዬ ነበርኩኝ እሷን ፈልጌ ሳገኝ ጊዜ። ከዛ በኋላ ዱርዬ ነው የሆንኩት። ታክሲ ተራ ነው የወጣሁት። 2009 ፈልጊያቸው መጨረሻ ላይ አገኘሁት። 2010 ማመላለስ ጀመርኩኝ አባቴን ከቀበርኩ በኋላ። ከዛ ድጋሚ ሄጄ ከቤተሰቦች ከእህቶች ጋር ተጣልቼ እነሱን ሲደበድባቸው ልጆችን አደብድቢ ከየት መተሻለች። ችግር የለውም እኔ አልወለድሽም፣ አላቀሽም፣ አታቀኝም። እኔ የሚያቀኝም የወለደኝም ለእኔ ብሎ የሞተ አባቴ ነው። ሲጀመር አንቺ አታቀኝም። ግን የእናትነት ክብርሽን እሰጥሻለሁ፣ አከብርሻለሁ፣ እወድሻለሁ። ወልጄ አይቻለሁ። 9 ወር እንዳኖርሽኝ ሁላ እኔም 9 ወር አይቻለሁ። ስለዚህ ስሜቱን ህመሙን አውቃለሁ። እወድሻለሁ። ከኔ የሚገባኝን ሁሉ አደርግልሻለሁ። ግን ይሄ ሁሉ ስላደረግሽኝ ይህን ስላልሽኝ እወድሻለሁ ማለት አይደለም። አልወድሽም እናቴ፣ አልወድሽም። የሚገባኝን አደርግልሻለሁ፣ እረዳሻለሁ። ወልደሽኛል አውቃለሁ፣ ግን አልወድሽም ብያታለሁ። እናቴን አልወዳትም። እውነቴን ነው የምልሽ። እናት ነች። የፈለገ ቢሆን ልጇን አጠላም። ያኔ ሰዓት እኔ በጣም ልጆቿን ስለጎዳዋት ተናዳ ይሆን ይችላል። የተናደደ ሰው ብዙ ይናገራል። ተናዳ ይሆን ይችላል። እኔ ግን በጣም ውስጤ ቅም ይዟል። በቃ እስከ ዕለቴ ሞቴ በቃ አባቴ እንደሚወደኝና የሞቴ አባቴ እንደሚወደኝና በህይወት ያለች እናቴ እንደማልወዳት ነው የሚገባኝ። ያ ነገር ስለተናገረችኝ እና እግዚአብሔር አምላክ የተሻለ ነገ ይስጠን። ሁላችሁም ፈተና ላይ ያላችሁ ያልፋል። ነገ የተሻለ ቀን ነው። ነገ ሌላ ቀን ነው እላለሁ። ይሄን ይመስላል የኔ ታሪክ። ይሄው ልጄ ፕሮፋይል ላይ ያለው ነው እና ልጅ